ቢስሚላህ ሸይጣንንና ወንጀሎቻችንን ለማሸነፍ የሚረዱን 5 ምልከታዎች። አንደኛ አትዘውትር፣ ማለትም ወንጀልን ልማድ አታድርግ። በየዕለቱ የምታደርገው ነገር አይሆን። አዎን ወንድሜ፣ የህይወትህን መሰረት ኢስቲቃማህ አድርግ። ስህተት መስራትን ደግሞ ከመንገድ እንደመውጣት አድርግ። ልክ እንደተበላሸ መኪና ሲበላሽ ትቆማለህ፣ ትጠግነዋለህ፣ ከዛም መንገድን ትቀጥላለህ። ስለዚህ ወንጀል ስትሰራ ተመልሰህ ወደ ነበርክበት መንገድ ተመለስ። ምክንያቱም አንድ ሰው ከመንገድ ወጥቶ እየሄደ ጉዞውን ከቀጠለ በመጨረሻ ወዴት እንደሚደርስ አያውቅም። ሁለተኛ ወንጀልን በይፋ አታደርገው። አደራህን ወንድሜ፣ የሸይጣን ድርጅት ውስጥ ሰራተኛ ከመሆን እጅጉን ተጠንቀቅ። ሸይጣን ሰዎችን ለመበከልና ለማጥመድ ራሱን ዳዒ ያደረገ ብዙ ሰዎችንም በድርጅት ውስጥ ቀጥሮ ወደ ወንጀል በመጣራት ወይም በግልጽ ወንጀልን በመፈጸም ተጣሪ አድርጓቸዋል። ለዛም ሲባል ነቢዩና አልከሪም ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ የኔ ኡመት ሁላቸውም ይቅር ይባላሉ ወንጀልን በግልጽ የሰሩትን ሲቀር። ስለዚህ ወንጀልን በግልጽ ከመፈጸም ተጠንቀቅ። ሶስተኛ ወንጀልን አታብዛ። ሸይጣን ወንጀልን እንዳትተው ቢያሸንፈህ እንኳ በተቻለህ መቅጠን ለመቀነስ ሞክር። ከወንጀል ለመላቀቅ የማትችል ከሆነ ወንድሜ ቢያንስ የምትሰራውን ወንጀል ለመቀነስ ሞክር። አራተኛ ተውበትና ኢስቲግፋር አድርግ። ወንጀል ላይ ከወደክ ቶሎ ብለህ በተውባና በኢስቲግፋር አጥፋው። የሥራ መዝገቦቻችን እንደ ነጭ ሰሌዳ ነው። ወንጀሎቻችን ደግሞ በላይ ላይ በጥቁር ቀለም እንደተጻፉ ጽሑፍ ናቸው። ስለዚህ ወንድሜ በሥራ መዝገብህ ላይ በወንጀል ጥቁር ቀለም ስትጽፍና በኃጢአት ስትበክል ወዲያውኑ በተውበትና በኢስቲግፋር አጥፋው። በየጊዜው ወንጀል ስትሰራ ወዲያው ተውበት ማድረግን ተለማመድ። አምስተኛ መጥፎን በመልካም ተካ። ወንጀልን መተው አለመቻልህ፣ በተደጋጋሚ ወንጀል ላይ መውደቅህ ተስፋ እንዳያስቆርጥህ አንተም በተደጋጋሚ መልካም ስራ ስራበት። ምክንያቱም መልካም ስራዎች መጥፎ ስራዎችን ያጠፋሉና። ከሸይኽ ሐመድ አልዓቲቅ የቴሌግራም ቻናል ቀንጨብ አድርጎ የተወሰደ በወንድማችን ኡስታዝ ሁሴን የተተረጎመ